ቀጠለችና አላህን እየፈተንኩት ነው የእውነት ካለ እንግዳውስ የልጄን ሕይወት አሁኑኑ ይውሰደው አለች። ከዛም ክፍሉን ለቃ ወደ ቤቷ መሄድ ጀመረች። ነገር ግን የቤቷን በር እንደከፈተች ያየችው ነገር ከእግሯ ስር ያለው መሬት የከዳት እስኪመስላት ድረስ ክው አድርጎ ያስደነገጣት ነበር። በሩን ስትከፍት ጊዜው ላፍታ ያህል የቆመ ይመስል ነበር። ያየችው ነገር የሚያስፈራ ብቻ ሳይሆን ልብን በድንጋጤ የሚያረድም ነበር። ትንሿ ልጇ ወለሉ ላይ ሕይወት አልባ ሆና ተኝታ ነበር። ሕይወት የሌለው ሕፃን ገላዋ በተበታተኑት አሸንጓሊቶች መሃል ተጋድሞ ነበር። ካፍታ በፊት ትጫወትባቸው እንደነበረ ያስታውቃል። ነገር ግን ድንገት ሁሉም ነገር ቀጥ ብሎ ቆመ። የሴትዮዋ የሰራ አካላት ተንዘፈዘፈ። ደረቷን የውጋት የስቃይ ህመም ተሰማው። እግር እጇ ደነዘዘ። ማመን አልቻለችም። ካፍታ በፊት ስታፌዝበት የነበረችው ፈጣሪዋ ላቀረበችው ቻሌንጅ መልስ ሰጥቷት ኖሯል። አይሆንም፣ ይህ ሊሆን አይችልም ስትል መጮህና እንስቅስቅ ብላ ማልቀስ ጀመረች። ወደ ልጇ ጋር እየሮጠች ሄዳ አቅፋ ነሳቻት። ደጋግማም ጠራቻት። ነገር ግን መልስ አልነበረም። በዙሪያዋ ያለው ዓለም ድቅድቅ ጨለማ ውስጥ የወደቀ መሰላት።